ሲኤምሲ ላይ ከኮንቬንሽን ሴንተር ፊት ለፊት በ4.6 ሚሊዮን ብር ሙሉ ክፍያ የቤት ባለቤት ይሁኑ። 30% ቅናሽ የተደረገበትን በካሬ 62888 ብር ከ10% ቅድመ ክፍያ ጀምሮ በረጅም ጊዜ አከፋፈል ለሚከፍሉ ደግሞ በካሬ 84888 ብር ከተጨማሪ 50% የባንክ ብድር ጋር ይዘንሎት ቀርበናል። ባለ አንድ መኝታ በ600 ሺህ ብር ቅድመ ክፍያና በ6.2 ሚሊዮን ጠቅላላ ክፍያ፣ ባለ ሁለት መኝታ በ900 ሺህ ብር ቅድመ ክፍያና በ9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታው ደግሞ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ጠቅላላ ክፍያ በመሸጥ ላይ እንገኛለን። ባለ 5 ኮከብ ሆቴልን አካቶ በርካታ የጋራ መጠቀሚያዎችንና መዝናኛዎችን ያሟላ ሲሆን ፈጥነው ለሚመጡ ደንበኞች ልዩ ቅናሽ አድርገናል። አሁኑኑ ከታች ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። የሰለጤው አገሮችን ኢላማ ማድረጓ ኢራን ትክክል ነው ወይ? እያወያየን ያለን ጉዳይ ነው። እኔ እንደምነት ትክክል አይደለም። ይሄ ለምንድን ነው ወደዚህ የሚለው ቅድም ባልደረባዬ ታምራት ሲከራከር እነሱ የአሜሪካ ጦር ሰፈር እነሱ ጋር አለ እና ከዚህ ጦር ሰፈር እየተነሳ እነሱ ላይ ጥቃት እስከተፈጸመ ድረስ ይሄን ማድረግ አለባቸው። እኔ እስከማውቀው ይሄ ጦርነት እንዳይነሳ ኦፍኮርስ የሳውዲ አረቢያ አልጋ ወራሽ ላይ በሚዲያ ደረጃ የወጡ ነገሮች አሉ። በአደባባይ ጦርነቱ እንዳይነሳ ቢልም በውስጥ ለውስጥ ግን ለዶናልድ ትራምፕ እየደወለ ምንድነው ጌታዬ እጆትን የያዘው ይል ነበር ይላሉ። ይሄ የጋዜጣ ሪፖርት ነው። ልታምነውም ላታምነውም ክፍት ነው። ምክንያቱም ሳውዲ አረቢያ ምዕራባውያን ሚዲያ ካወሩት ማለት ነው። የምዕራባውያን ሚዲያ አውጥቶት ከሆነ አንድ ነገር ነው። ኦኬ የምዕራብ ሚዲያን መጥራት ካለብን ቴል ጊቭ ሚ አንድ ኤግዛምፕል የምስራቅ ሚዲያ ወይ ጊቭ ሚ አንድ ይሄ ሚዲያ የተሻለ ብለህ ነገረኝ። ገብቶሃል? ትክክል ተሰርቶ ባልተገኘበት ጊዜ ሁላችንም እናወግዛቸዋለን አይደለም? ወደድክም ጠላህም ግን ያለነሱ ዓለምን አታይም። ኢቭን በማህበራዊ ሚዲያ ውስጥ ባላቸው ተሳትፎ ምዕራባውያን አካባቢ የምታየውን ስልጣኔ፣ ስልጠት፣ ዕውቀት ሪሊ ማየት ያስቸግራል። ይህን ክሬዲት መንዛት መንካት የለብንም። እሱ ሳይሆን ሙሉ በሙሉ የምዕራባውያን ሚዲያ አስተኛ መረጃ ቴልሚ የምስራቅ ሚዲያ ብለን ነው አሁንስ ቢሆን የሚያቀርቡልን ነገር። ለምሳሌ ጦርነቱ እየተካሄደ ሊቭ ዘም አለው እንደገረኛ የተሻለ ለምሳሌ ገንዘባቸው ነው ምስራቁ ሚዲያ የሌለው ራሽያ ሚዲያ አላት። ሳውዲ አረቢያ የራሷን ታምሪን ኳታር እኮ ሚዲያ ሰርታለች። አልጀዚራ ኳታር ወዳለ ሚዲያ ኢትስ ኖት ዌስተርን ሚዲያ። አልጀዚራ የምዕራብ ሚዲያ አይደለም። ያው እዛ ውስጥ ያሉ ሰዎች እነማን እንደሆኑ ግን እናውቃለን። የአልጀዚራ የችሎታ እኔ ሊያስቀምጣችሁ ብዛ ጋር ዘይዝም ኩዌስችን የለውም ዋይ ብቁ አይደለውም። አልጀዚራ በጣም የሚገርም ሚዲያ ነው እኮ መርጦ ለሰዎችም ሲያስቀምጥ የእያንዳንዱን እዛ ላይ የሚሰሩትን ጋዜጠኞች ነው ሙያቸው ለምን ይጠበቁበታል? ሌላ ነገር ነው። የሙያ ስኪላቸው ኤክስፒሪየንሳቸው ከምራው የመጡ ፋስት ነው እንዴ ሰው ዋት መራቡት ምን አድርጉ ዘን ፍጠር። ለምሳሌ ነገርኩ እኮ ይህን የምንልበት ጊዜ አልፏል አይደለም እንዴ? ዛሬ የዓለማችን ሀብታም ዓለም ላይ ቀንዲል የሆነችው ቻይና ናት። ጊቭ ሚ ቻይና አለ ሲጂቲኤን አለ አሁን እየመጣ ነው። ቬሪ ጉድ እንጂ ሲጂቲኤን ተጽዕኖ ፈጥረዋል ወይ ነው ባንክ ጋር ለማ እነ ቢቢሲ እዚህ ደረጃ ብሎ አደረሱም አይደል እንዴ? ግን ቻይና ተገዳዳሪ ሚዲያ መፍጠር ይችላለች። አፍሪካ ውስጥም በተለያዩ ቋንቋዎች እየመጣች ነው። ግን ከቻይና እውነተኛ መረጃ ይገኛሉ ከሆነ ጊዜ ይፈልጋል። የኔ አሁን ምንድነው ስናጠቃልለው ጎጂ ነው። አዎ በጣም የሚያሳፍር በተጨባጭ በማስረጃ የሚረጋገጥ ኢትዮጵያ ላይ ተረባርበዋል። ገብቷል እጅግ በሚያሳፍር ሁኔታ እና የጆ ባይደን መንግስት የነበረኝ እንደው እንደ አንድ ዜጋ በእውነት ለካል ባዶ ቢቀመጥ አትወስደውም አንዳንዱ ስልጣን ያርቃል። በጣም ነው የሚያሳፍረው። እና አሉ አንዳንድ ግለሰቦች እንደዚህ ወደ ውስጥ ሲገባ በጣም የምናውቀውና ቅርባችን የሆነው ጉዳይ ማለት ነው። ወደ ውስጥ ሲገባ እያስጠላ ነው እንደ የሚሄዱ በጣም እየረከሰ ነው እንደ የሚሄደው ትላለህ። በጣም ልታከብሩ የምትፈልገው በጣም ልትመኝ ስታረቅ እንደዛ ሲሆን ሾኪንግ ነው። እንዳ አሜሪካ የተዋረደችበት ነው ያኛው። ገብቶሃል? የኢትዮጵያ ሕዝብ ለሀገሩ ያለውን ፍቅር ያሳየበት እኮ ገብቶሃል? ብዙ ነገር ብለውታል። የሰጡት ስያሜ አቤት የሄዱበት መንገድ ዲስገስቲንግ ናቸው። በዚህ ደረጃ በዚህ ኬዝ ነው የማወራ። ግን ጀነራሊ እንትን አትላቸው
በአይናችን የምናየውን ሪያሊቲ ለውጠው ቅድም ያልኩ ኦልተርኔቲቭ ሪያሊቲ ለመፍጠር ያደረጉትን ስናይ ባከበርናቸው መጠን ሲኤንኤን አሁንም ብዙ ሰዎች ከሲኤንኤን ብዬ በመጠቅስበት ጊዜ አሁን ቀረብ ያቸው ሰዎች አሉ። በጣም አለ እንደሱ ሚዲያ የሚሉ አሉ። ከዚህ በለጠ መርከስ የለም። ገብቷል። አንዳንድ ጊዜ ግን ያው መቼም ይሄ ገንዘብ የማያደርገው ነገር የለም። ቦታው ላይ ቀድሞ የሚደርሱት እነሱ ስለሆኑ ማቴሪያሉ ያላቸው እነሱ ስለሆኑ እንደ የዚህ አሁን እዛው ሲሄድን የነበሩ በአካል አንዳንድ በወቅት አይ ነው የምትለው አይ ነው ገብቷል። ይገባኛል። እና ወቅቱ ግን ያ የፈጠረ ነገር በነገራችን ኢትዮጵያውያን ስለ ኢትዮጵያዊነት ያሳዩት ፍቅር ገብቷል። እኛ ኢትዮጵያን በመላው ዓለም ሲሄዱ ምንድን ነው ስራችን? ዓለም ስደተኞች ነን። ያለም እኮ የመስሪያ ጊዜያቸው ላላ አደባባይ እኮ ነው ያሉት። እና በአንድ የደቡብ አፍሪካ ፕሮፌሰር ነው አሉ ምን ብሎ ነው የመከረው? አሁን ብዙ ሰው ፍቅርን ዲፋይን ለማድረግ ያስቸግረዋል። ማንን ነው ማግባት ያለብኝ ልትል ትችላለች አንድ ሴት። ማንን ነው ማግባት ያለብኝ ሊል ይችላል አንድ ወንድ። ምንድን ነው ያለው? ኢትዮጵያኖች ሀገራቸውን እንደሚወዱት ሊወዳቸው የሚችልን ሰው ነው ማግባት ያለባቸው ነው ያለው። የፍቅር ምሳሌ ነው ያደረጉት። ይሄን ልኮ ይኸውልህ አንዳንድ ጊዜ ያሳዝናል። ገብቶሃል? ኢትዮጵያ እንደ ሀገር ለምሳሌ ሳውዲ አረቢያ መሆን ሌላ ሀገር መሆናል በጣም በባዶ አፉ ነው የሚወዳት ኢትዮጵያ። እንደዚህ ነው የሀገር ፍቅር። በኢትዮጵያ ውስጥ ያለ የሀገር ፍቅር እኔ ብዙ ቦታ አለ ብዬ አላስብም። በእውነት ነው ነገር በጣም ኢትዮጵያን ይወዳሉ። ያ ነገር አንጻራ ኢትዮጵያዊ ሆነ ስለተፈጠርን ሌላውን የማየት እድል ስለሌለን ነው እንጂ ሁሉ ለሀገሩ መቼም ይኖረዋል። ምንም ሚስጥር አይደለም። ሚስጥር አለ። በርገር ቢቀርበት ብዙ ቦታ ላይ እኔ እንትን አይደለሁም ከትራምፕ ጋር ስለጣላ እኔ ቆጵሮሳዊ ነኝ የሚሉ ብዙ እያየን ነው። ገብቶሃል? ኢትዮጵያ እንደዚህ አይደለም። ሪሜምበር ኢትዮጵያውያን እነዛ ሁለት ባላልቦ ሴቶች ልጅ ወልደው የዝችኛዋ ሲሞት የሞተውን ልጇን እዛ ላይ አድርጋኝ ከዛች ከደረቷ ሰለሞን ችሎት በቀረቡበት ጊዜ ሰለሞን መቼም ጠቢብ ነው። ምን ችግር አለ አርዳችሁ አካፍሏቸው፣ ግማሹን ለዝች ግማሹን ለዛ ሲል ጃስቲስ ይዝዳን አለች ያቺኛዋ። ሐሰተኛ ያቺ ግን ጡቷ እየፈሰሰ ያለው ጡቷ ጋተው በማንኛውም ሰኮንድ ልጇን ውዷን ብታርጋ የእናትነት እሷ ምን አለች? የእሷን ትሰደው እንጂ ልጁ ከሚከፈሉበት ቦታ የፍቅር ማለት ነው። ኢትዮጵያኖች ኢትዮጵያን የሚወዱት ስለጠገቡም አይደለም። ላቭ አንኮንዲሽናል ፍቅር። አየህ፣ ይሄ ደግሞ በጣም የታየ ነው። ስለዚህም ነው ያ ፕሮፌሰር ሰዎች ፍቅርን ዲፋይን ማድረግ ይችላሉ ብሎ የተናገረ። አሁን ለምን ከረሱ አስወጣኸኝ? ወደ ምዕራባውያን መልሰኝ እንዴ እኮ እነኚህ የሰላጤው ሀገሮች በሆርሙዝ ሰርጥ አስገባኝ። የሰላጤው ሀገሮች መደብደብ የለባቸውም። ለምንድን ነው ፐርሺያኖች እንደሱን የሚደበድቡት ነው? በአቅራቢያቸው ማንኛውም ሀገር በአካባቢው ላይ ባለበት ጊዜ ከጎረቤት ሀገሩ ጋር በሰላም መኖር መቻል ይኖርበታል አይደል? አዎ፣ ጤነኛ ከሆነ ማለት ነው። ጤነኛ ከሆነ እነኛ ሀገሮች ላይ አንዳች የተኮሰችው ነገር የለም። ኢራን እንደማውቀው ከሆነ አገሮቹ ላይ ጠቧ ከአሜሪካና ከእስራኤል ጋር ነው ጠቡ። በመጀመሪያ አገሮቹ ላይ አልተኮሰችም ስትል ሰዎች ይሰማሉ። አዎ፣ ከጦርነቱ በፊት ጦርነቱ ከመካሄዱ በፊት ይሄ ነው የምትለው ጠሌላቸው ከነሱ ጋር ያደረጉ እንደ ሳውዲ አረቢያ ጦርነት ተጀመረ። የአሜሪካ ጀቶች ደበደቡ፣ የእስራኤል ጀቶች ሚሳኤል ደበደባት። ኦፍ ኮርስ አሁን ጎረቤት ሀገር ራሱን ችሎ መኖር አለበት። ለሌላ መተላለፊያ ማድረግ እኛ ራሳችን እንደ ኢትዮጵያን በብዙ ሀገሮች ተከበን ያለ ነው አይደል? ስንት ጠላት እንዳለብን እናውቃለን። አጠገባችን ያሉት ሀገሮች ለሌላ መረማመጃ ሲያደርጉ ዝም ልታቸው አትችልም። እነሱ ራሱ ለምንድን ነው የሚለማመዱት? እነሱ ቆንጆ የሆነ ግንኙነት ዓለም አቀፋዊ ትስስር አላቸው። ከአሜሪካ ጋር ቆንጆ የሆነ ግንኙነት አላቸው። ይሁን ኢኮኖሚካል ምናምን ይቻላል። ከቻይና ጋር ግሩም የሆነ ግንኙነት አላቸው። በዚህም የተነሳ ይመስለኛል አሁን በተለይ በዶናልድ ትራምፕ ጊዜ እኮ የዓለማችን ሀያላን ሀገሮች አሜሪካ ፕላስ ሰላጤዎቹ ናቸው። አውሮፓውያኖቹ እኮ አሁን ተረስተዋል። ስለዚህ እነዚህ ሀገሮች በየጊዜው አዳፕት እያደረጉ የዓለምን ፖለቲካ እየተነተኑ እንደዚህ እያደረጉ ደሴቶች እኮ ናቸው። ዲኖሲስ በጣም እኮ ትንሽ ሀገሮች ናቸው እኮ። ሀብት ካለ ኢኮኖሚውን የምታሳድገበት ሀብት አለ። ሀብት እኮ ሌላ ቦታ መፋጃ ነው። ሀብት የላትም እንደ ኢራን
ነዳጅ የላትም እንደ ኢራን? የተፈጥሮ ጋዝ የላትም እንደ ኢራን? ለምንድን ነው ኢራናውያን በዛ ደረጃ ድብልቅልቅልቅ ያለ ሰልፍ በማድረግ የነበረባቸው? ለምንድን ነው ሁሌ የሚተኮሰው እዛ? እንዴ ይሄን አያገባንም። ኦኬ የኢራንን ተው በራሱ በነገራችን ላይ እስራኤልም ጦርነት ነው ፎርዛት ማተር። እንደዚህ ሰላም የት ነው በእግሩ የሚሄደው? አውሮፓ መሬት ላይ ነው ሰላም በእግሩ የሚሄደው። ተጉዛል፣ አሜሪካም ተጉዛል። ሰላም በአውሮፓያኖቿ መንገድ ላይ ነው የምትሄደው። መንገድ ሰላም እንዴት ተጨባጭ ህግ እንደዚህ የሚነካ የሚዳሰስ ነው አይደል? ሰላጤዎቹ ጋር ሄድ አይደል? ስለ ቁጭ ብለው እኮ ነው የዓለም ህዝብ ሰርቶ ነው የሚያደርገው። ህንድ $50 ቢሊዮን በዓመት ትወስዳለች። እዛ የሚሰሩ በሰላጤው ሀገሮች የሚሰሩ የራሷ ዜጎች $50 ቢሊዮን የሚሰራበት እኮ ነው፣ የሚኖርበት እኮ ነው። ሀብት ብዙ ቦታ ላይ መተላለቂያ ነው። የእነሱ ሀብት አይተህ ታውቃለህ? የዱባይ ዜጋ ራሱ ኤሚራቲ የሆነ አየሉም ያሉም 3 ሚሊዮን ገደማ ነው አጠቃላይ እኮ እንደሱ እልፍ ሲሉ ነው የምታያቸው በተድላና በምቾት ምህዋር ላይ የሚገኙት። በነገራችን ላይ ምህዋሩን ማግኘት አለብህ እኮ እዛ ስትሄድ ለመሸከር ምህዋር አለ እኮ። እኔ እኮ የማልሄደው በዚህ ምክንያት እኮ ነው። ምህዋር የለኝም በቃ ዝም ብለህ እኮ አይኬድም። ምህዋሩማ ያስፈልጋል። ምህዋሩ ስለመግባት ይሄንም እኮ። ስለዚህ እኔ አድናቂያቸው ነኝ። እኔ በኳታር ተመስጬ አልገባኝም። ኳታር የዓለም እግር ኳስ ዋንጫ አዘጋጁ ነው ሲባል በእውነት 7 ወር ሊገባኝ አልቻለም። ምን አይነት ጥበብ! የስ ገንዘብ አላቸው፣ ግን ገንዘብን እንዴት የሚጠቀሙበት? እንዴት ነው ኤሊሴ ቤተ መንግስት የገቡበት? እንዴት ነው እነ ሚሼል ፕላቲኒም እራት ላይ ታዲያ ኮምፕሊኬትድ ውስብስብ ናቸው። ስለዚህ የሚያደርጉ ነገር በሙሉ ትርጉም አለው። መሬታቸው በሙሉ ሀብት የተዘራበት ነው አይደል እንጂ የኢራን ጠላት እና ሰውየው ማነው በእውቀቱ ስዩም እንዳልናገር ሳዳም ሁሴን ምን ኢራቅ እኮ ሀብታም ናት አይደል? ኢራቅ እኮ ሀብታም ናት። የአልጀርስ ስምምነት የሚባለውን በምን ቦታ አላቸው ኢራንና ኢራቅ የድንበር የሆነ ግዛት ይገባላቸው። እሱን ቀደው አይደል ወደ ጦርነት የገቡት። ቀደው ገቡ። 8 ዓመት ሲዋጉ ከኋላ እነ ማናቸው እነ ሳውዲ ገንዘብ እየደፉላቸው እና አሜሪካ ለኢራን ገንዘብ እየሰጡ መሳሪያ ገንዘቡን የሚሰላጡ ጨረሱና ደግሞ እሱን ትተው ኩዌት ጋር ገቡ። ኩዌት ጋር ሲገቡ ያኔ እነሱ ሰው አስገቡ ማለት ነው። ገብተዋል። ሰው አስገቡ፣ ዳራ ላይ አስገቡ። ከዛ በኋላ ተቀጥቅጦ መቼም ኢራቅ የፈረደባት አገሮች ወጡ። ከወጡ በኋላ የተፈጠረውን አይተሃል እንዴ? ሰው አይማርም እንዴ ከታሪክ? እንዴ አንድ ቀን ከራስ ስሜት ወጣ ብለህ አገር አትልም እንዴ? ህዝብ አትልም እንዴ? ትጠበባለህ እኮ ዝም ብለህ ከሪያሊቲ ጋር አትጋጭም አይደለም እንዴ? አትዘይንዶም ዘዴ እኔ ዛሬ ልኖር ስጥ እንግዲህ እኔ ዛሬ ካልኖርኩኝ ማነህ አንተ በእኔ ዕድሜ ላይ ቆመህ ግድለም ዛሬ መሞት ያለበት ግድለም ፊት ለፊታችን ያለውን አንድ 30-40 ዓመት እንሙት የምትለው አይዶንት አግሪ ከአንተ ጋር እንድኖር የተፈቀደልኝ እንትን ያስፈልጋል እንትን ያደርጋል። ስለዚህ እነዚህ ሰላጤ ሀገሮች ስታይ በዚህ ጦርነት ውስጥ አሁንም ጦርነት ውስጥ ያሉት ኢራቅና ኢራን ናቸው። እርስ በርስ ባይሆንም ነው የምነግርህ ባላቋረጠ ጦርነት ውስጥ ሲላተሙ እየኖሩት እነዚህ ናቸው። እንደ ሳውዲ አረቢያ አሁን ብትሄድ እነ ዱባይ ጋር ብትሄድ ካፌ ወደ ቀጠሮ የሚያካክሉ ደሴቶች እንደ ኦማን እንደ መስካት አላቃቸው ማለት አክባሪያቸው ነው። ግን በቃ ለምን ሰው ይኖርባቸዋል ወይ ወደ ውስጥ ገባ ብዙ ችግር ሊኖር ይችላሉ። ስለዚህ አሁን እነዚህ ሀገሮች ጦርነቱ ከመጀመሩ በፊት ብላክ ኤንድ ዋይት አፋቸውን አውጥተው የተባበሩት አረብ ኤሚሬት፣ ሳውዲ አረቢያ፣ ኳታር ይሄ ጦርነት ሊመጣ የእኛን መሬት የእኛን የአየር ክልል ተጠቅሞ ምንም አይነት ውጊያ እንዲደረግ አንፈቅድም ብለዋል። ለማለት እና አሜሪካ ለኢራንም ነግረዋል፣ ለአሜሪካንም ነግረዋል እኮ እና አሜሪካ ግን እነሱን አየር እየተጠቀመች የምትዋጋው አይደል እንዴ? በጭራሽ እስካሁን ባለው እንዴ። አሁን ማነች እስራኤል ከሀገሯ ተነስታ ኢራን ለመድረስ ኢራቅን ማቋረጥ የለባትም እንዴ? እኔ እስካሁን ያልገባኝ ነገር እሱ ነው። እንዴ ሊሆን ይችላል? በመካከላቸው ሀገሮች አሉ። አንዷ ትልቁ ሀገር ኢራቅ ነች።
ኢራቅን ሳትነካ በምንም ተአምር ኢራን ልደርስ አትችልም። ምናልባት ከሀገሯ ሆነ ተኮሰት ሌላ ነገር ነው። በኢራቅ ገብታ ሊሆን ይችላል፣ በሳውዲ ግን አይመስልኝም። በኢራቅማ ማሰለፈ ሲኤምሲ ላይ ከኮንቬንሽን ሴንተር ፊት ለፊት በ4.6 ሚሊዮን ብር ሙሉ ክፍያ የቤት ባለቤት የሆኑ 30% ቅናሽ የተደረገበትን በካሬ 62888 ብር ከ10% ቅድመ ክፍያ ጀምሮ በረጅም ጊዜ አከፋፈል ለሚከፍሉ ደግሞ በካሬ 84888 ብር ከተጨማሪ 50% የባንክ ብድር ጋር ይዘንሎት ቀርበናል። ባለ አንድ መኝታ በ600 ሺህ ብር ቅድመ ክፍያና በ6.2 ሚሊዮን ጠቅላላ ክፍያ፣ ባለ ሁለት መኝታ በ900 ሺህ ብር ቅድመ ክፍያና በ9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታው ደግሞ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ጠቅላላ ክፍያ በመሸጥ ላይ እንገኛለን። ባለ 5 ኮከብ ሆቴልን አካቶ በርካታ የጋራ መጠቀሚያዎችንና መዝናኛዎችን ያሟላ ሲሆን ፈጥነው ለሚመጡ ደንበኞች ልዩ ቅናሽ አድርገናል። አሁኑኑ ከታች ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ለማጠቃለያ የክርክራቸው ጭብጥ ምንድነው ለሚሉ አንድ ሁለት ማጠቃለያ ለመስጠት ይቻላል። አንደኛ አሁን በምናየው ሁኔታ በተጨባጭ መሬት ላይ የሆነ ያለው በጦርነቱና በማህበራዊ ሚዲያ ላይ ፍጹም በምንም የማይገናኙ ሁለት ራሳቸውን የቻሉ ሁኔታዎች ሲሆኑ ቅድም መነሻችን ላይ ያነሳናቸው የኢራን የአሁኑ ቶፕ ሰው የሚባሉት የፓርላማ ተናጋሪ ቃሊባፍ ናቸው፣ አፈ ጉባኤ። እሳቸው ያኔ የኢራን ሚሳኤል ዲሞና ላይ 13 ኪሎ ሜትር ነው የሳተው። ትንሽ 13 ኪሎ ሜትር በጣም ትንሽ ነው። በተደጋጋሚ ሙከራ አራቱ ሊመቱ ይችላሉ ማለት ነው። ስለዚህ ያ ሚሳኤል ሳይተኮስ ሳይመታ እንደወደቀ ምን ብለው ተናገሩ? ዲሞና ላይ በእስራኤል ምድር ቁጥር አንድ የሚጠበቅ ቦታ ቢኖር እንግዲህ ከኢየሩሳሌም ቅርስ ቦታዎች፣ ከጠቅላይ ሚኒስትሩ ቢሮ፣ ከእንደዚህ ካሉ ቦታዎች እንትና ከፍተኛ ነው። ያንን አልፎ የኢራን ሚሳኤል ወደቀ ማለት ያ በአስቀድመን ያቀርነው ሁለተኛው ዙር ዘመቻ ተጀመረ ብለው በእውነት የሚያሸብር ነገር ነው። ኢራን ሌላ አይነት ሚሳኤል እስራኤል ብዙ ልትበግረው የማትችለው አይነት ሁለተኛ ዙር ፕሪፕላንድ የሆነ አታክ ተጀመረ ነው ያሉት እና በጣም የሚያስበረግግ ነበረ። ኤኒዌይ ያ የደረሰው ነገር እስካሁን ድረስ የሚያነጋግር ነው። የዲሞና አጠገብ ነው የወደቀውና እኚህ ሰው ናቸው በዚህ ድርድር ላይ በአሁኑ ሰዓት ኢራን ውስጥ ቶፕ የሚባሉ ሰው ቢኖሩ አፈ ጉባኤው ቃሊባፍ ናቸው ተብሎ ይታመናል። ይሁንና ዶናልድ ትራምፕ በተመለከተ አነጋግሮታል ሲባሉ በጭራሽ እኛ እኮ ከህዝባችን ቃል ገብተናል። አሁንም የዶናልድ ትራምፕን እኮ አንዳንድ ነገሮች እኮ ስትመለከት አሁን ተነጋግሬ ምክክር አድርጌ ከሆነ ሰው ጋር አሉ፣ እሺ ግድ የለም ስሙን ሜንሽን ላያደርጉ ይችላሉ፣ ግን ደግሞ የገንዘብ ስጦታ ሁሉ ተቀብያለሁ ባይ ናቸው። በኋላ ላይ ማንደገባን ምንድን ነው እስቲ በጎ እንትን አሳዩ አሉ። ይሄ ኢራን ባልተቀበለችው ንግግሮች ስለዚህ በፓኪስታን በኩል ዋሽንግተን ኢስላማባድ በኩል የሚሄደው እና በሯን ሆርሙዝን ልቀቋት እስቲ እዛ ጋር እንትን የተጨናንቋልና አንዳንድ አሳለፉ ሲባሉ 10 አሳለፉ። 10 መርከቦች አሳለፉ እኮ 10 መርከብ እኮ የአሜሪካ የለም። እሳቸው አቀራረባቸው የአሜሪካ ነው እንጂ የሚሉት የአሜሪካ መርከብ የለም። ስማት የአሜሪካ መሆኑ ሳይሆን በአጠቃላይ የትልልፉ ላይ የተፈጠረው ማነቆ ነው የነዳጅ ዋጋን እየጨመረ ሰው እነዚህን ነገር ለማርገብ እስቲ የተወሰኑትን ለመልኩ ጊዜ ከጠበቅኩት በላይ 10ን አሳልፉ አሉ። ያ በገንዘብ ቢተመን በጆንያ በኩንታል የሚቆጠር ስጦታ ነው። ስለዚህ ይሄን ሲያዩ እነዚህ ሰዎች ስምምነት ይፈልጋሉ ማለት ነው በሚል ነው ዶናልድ ትራምፕ እንጂ አክቹዋሊ የመጣ ገንዘብ ወይም እጅ መንሻ የለም። በእርግጥ አንድ ፕሮጀክት ይቀርባል ጄኔቭ ስብሰባው ላይ የአሜሪካ የነዳጁንም ምንም እንድትሰራው የኤቪዬሽን ምናምኑን እንዲህ በፍጥነት የሚገኝ ገንዘብ ኋላ በሚል በደንብ አድርገው ኢራኖች አቅርበዋል። እሳቸው ነጋዴ ስለሆኑ ገንዘቧ ላይ ትኩረት ሊሰጡ ይችላሉ እና እዚህ ጋር ሊስማሙ ይችላሉ ብለው እኮ ሀሳባቸውን ልገልጽ ራሳቸው የደበቁት አይደለም። በነገራችን ላይ ይሄ እንግዲህ አልሆነም። እኔም መጀመሪያ መስሎኝ የነበረው አሁን እንግዲህ ያችን ነው እንደሰማነው፣ ግን ይሄ ነው የሆነው። አሁን እውነቱን ለመናገር የሰላጤው ሀገሮች ላይ የማስልክ ነው የሰላጤው አገሮች ላይ ኢራን ተኩስ መክፈቷ ፍትሃ አይደለም።
ለምን እንደዚህ ሀገሮች አንደኛ ይህንን አስታውቀዋል። በሁለተኛ ደረጃ ከዚህ በፊት ሳዳም ሁሴን እንግዲህ ማድረግ አይቻልም ታሪክ ማጣቀሻ ሆስኒ ሙባረክ ብዙ ጊዜ ከስብሰባ ላይ እየረገጡ እየወጡ እየሰለመኑ ነው የሚገቡት። ሳዳም ሁሴን ጠቅላላ እነዚህ ኢሚር ምናምን ብሎ በጠቅላላ የሚሰድባቸው እንጂ አንድ አረብ ተፈጥሮ አንድ ከኔ ጀርባ ቆማችሁ ቢሆን ኖሮ እዚህ ጋር አንድ እዚህ ራሽያ ያለ አሜሪካ ያለ እዚህ ሰላጣው አካባቢ መካከለኛው ምስራቅን ጠባቂ ነኝ የሚል አብሮ መቆም ግን አልቻሉም። አዎ እና ቆሙ። ሀብቱ አለ፣ ብሩ አለ። እያንዳንዱ ሲሄድ ለምዕራባውያኑ የምታሸረግጂ ነሽ እና አንድ ኢሚር አይቀረኝም እዛ ጠራርጌ ወንዝ ነው የማስገባችሁ ይል ስለነበር እኮ ነው ጦርነቱ በኩዌት ስለወረረ በዛ የመጣው። ስለዚህ አም ዘ ቦዲ ጋርድ የሚል ነገር ነው የነበረው የአካባቢውን። አዎ እነሱ ደግሞ ስታያቸው እዚህ ላይ እንትን አድርጎ ምናምን ስታያቸው ብዙ ጠንካሮች አይመስሉም። ገንዘቡ ካለ ገንዘቡ ያጠነክርሃል። በጣም ጭንቅላታቸውን የሚጠቀሙ በጣም ሪል የሆኑ ኃይለኞች ናቸው። እና መጨረሻ ላይ አሁን ይህን ስናወራ ሳዳም ሁሴን የሉም እንደዚህ። ስለዚህ አሁን ይህን ባደረጉበት ሁኔታ እንዴት ከሀገሮች ጋር ግንኙነት መመስረት አለባቸው ብለህ ልጠይቃቸው አትችልም። ምክንያቱም ምልክቱ ሀገራቸው ላይ ያንሰራፉት ሰላም፣ ያላቋረጠ እድገት እና ዜጎቻቸውን የከተቱት ምቾት ነው። እሱ ላይ ጥያቄ የለውም እኮ እነኚህ ሀገሮች ለረጅም ጊዜም በሰላም መኖር የቻሉ ከእግራቸው በታች ነዳጅ መቅዳት የቻሉ ሀገሮች ናቸው። ከነሱ አልፈው ከዚህም ከአፍሪካ የሚሄዱ ሰዎችን ትንሽ ማጉረስ የቻሉ ሰዎች መሆናቸው ጥያቄ የለውም። ነገር ግን አሁን ከኢራን ጋር በተያያዘ ግን የሚደረገው ነገር ጠላቶቼ ብላ ለምታስባቸው ለእስራኤልና ለአሜሪካ የመተላለፊያ መፍቀዳቸውን እንደ አንድ የጦር ግንባር ነው የምትፈጠው። አሁን እኮ የነገርኩህ ያሉት የለም ሊሆን አይችልም። ኢሎጂካል ነው። አሁን ዋት ኢሎጂካል የጦር እነ እስራኤል አሜሪካ ከዛ እየበረች ብቻውን መተል ታርጋችም ከአካባቢ ላይ ባሉ ሀገሮች ወይ ደግሞ ከሳውዲ አረቢያ ተተኩሶ ኢራንን የመታ ምንም ነገር የለም። ከሳውዲ አረቢያ አይነሳ። ሳውዲ አረቢያ ግን የአሜሪካ እነዚህ ሀገሮች ላይ አሜሪካ ማጠናከር ያርጋለች። ለምሳሌ ተጨማሪ የአየር መከላከያ የተወሰነው ባላት ጦር ሰፈር ላይ የአሜሪካ ወታደሮች ታስቀምጥ ትችላለህ። የአሜሪካ ወታደሮች የሉም እንደ ይሄንን የሚቆጣጠሩ አሉ። ስለዚህ የአሜሪካ ወታደሮች ያስቀምጥ ኢራኖችን ለመምታት አይደለም፣ ለራሳቸው ደህንነት ነው። ለምሳሌ አሁን ኢራኖች የሚሉት ምንድነው? አሁን ምንድነው ሰላጦቹ ያሉት ያሉ ደግሞ እንዳይጀመር ሲታገሉ ቆይተዋል ባር አሁን ደግሞ ዶናልድ ትራምፕ በቃ ሰሞኑን አቆመዋለሁ ይላሉ። ጦርነቱ በቃ አንዱ ለቀን ይላሉ። ቀጥሎ አንድ ሳምንት ይላሉ። መቼም ከኖርክ እንደ ዶናልድ ትራምፕ ነው እንዳልሻላንት እንደ የተናገርከው ሳታስታውስ ታዲያስ አንዴ አውሮፕላናቸው አጠገብ ሆነው ይናገራሉ። አንድ ጊዜ ደግሞ እቺ ምንድነው ጎልፍ እንትናቸው አድርገው ይናገራሉ። ምን ልል ነው አሁን እሳቸው አንዴ ገብተዋል እዚህ ጦርነት። አሁን ኢራንን ነካክተዋታል። ይሄ ተፈጥሯል። አሁን ደግሞ የሰላጤው ሀገሮች የሚፈልጉት ልንገር፣ ጦርነቱ እንዲቆም አይፈልጉም ሰላጤዎቹ። አዎ የኢራን የቦሊስቲክ ሚሳኤል የሰው አልባ አቅም ገብቷል። በጣም እንጂ ብቻ አገዛዙን ቢለውጥ የሚፈልጉት ይሄንን አልደበቁም። ለምን ነገ በሰላም ማግኘት ያለባቸው ገባ። አሁን እንዲህ ተነካክታ ሆርሙዝ ሰርጥን በፓርላማው በሉዓላዊነት ሊያስገባ እኮ ነው ኢራን ሊያደርገው እንዳለ ያከፈሉ አርጃ ነው ግብጽ ስዊስ ካናል ላይ እንዳረገችው ሊያስገባ ኦልሬዲ መቀበል ጀምረዋል በቻይና። ስለዚህ አሁን ነካክተው ማከተቡ የሚሰው የጠራው ወጥቶ ምንም ሰላም አለ። ዱባይም ዱባይ አይሆንም፣ መስካታ አይሆንም። እና ታዲያስ ኢራኖች አሁን በዚህ ሁሉ ርብርብ መሀል ጦርነቱ እዚያ አቁሞ ከየተደበቁበት በከዴ ነው እንደዛ ከመጡ ነው ነገር ከባድ ነው የሚሆነው። ስለዚህ በአሁኑ ሰዓት ይሄን አንድ ጀምረዋል ይለቅልን የሚል እነሱ ናቸው። ዛሬ ወር ሆኖናል። የሚቀጥለው ሳምንት አንድ ወር ከአንድ ሳምንት ነው ደግሞ የሚባለው ነገር ይዘን እንመጣለን። ቆይ ለዛና ቁም ነገር ታማኝነት ለወሬ ነው። ሲኤምሲ ላይ ከኮንቬንሽን ሴንተር ፊት ለፊት በ4.6 ሚሊዮን ብር ሙሉ ክፍያ የቤት ባለቤት የሆኑ 30% ቅናሽ የተደረገበትን በካሬ 62888 ብር ከ10% ቅድመ ክፍያ ጀምሮ በረጅም ጊዜ አከፋፈል ለሚከፍሉ ደግሞ በካሬ 84888 ብር ከተጨማሪ 50% የባንክ ብድር ጋር ይዘንሎት ቀርበናል። ባለ አንድ መኝታ በ600 ሺህ ብር ቅድመ ክፍያና በ6.2 ሚሊዮን ጠቅላላ ክፍያ፣ ባለ ሁለት መኝታ በ900 ሺህ ብር ቅድመ ክፍያና በ9 ሚሊዮን ብር ጠቅላላ
ጠቅላላ ክፍያ፣ ባለ 3 መኝታው ደግሞ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ጠቅላላ ክፍያ በመሸጥ ላይ እንገኛለን። ባለ 5 ኮከብ ሆቴልን አካቶ በርካታ የጋራ መጠቀሚያዎችንና መዝናኛዎችን ያሟላ ሲሆን ፈጥነው ለሚመጡ ደንበኞች ልዩ ቅናሽ አድርገናል። አሁኑኑ ከታች ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን።